እስኪ በህይወትህ የምታውቃቸውን ሰዎች መለስ ብለህ አስታውስ። በአንድም ሆነ በሌላ ምክንያት ደህንነት የማይሰማቸው እብሪተኛ ሆነው ታገኛቸዋለህ። መሰል ሰዎች እውነትን በሀሳብ ያጠለሻሉ። ከራሳቸው አልፎ የሌሎችን የሰላም ጥልቅ ጉዞ ያኮላሻሉ። የሰላምና የጽድቅን መንገድ አስቸጋሪ ያደርጋሉ። ይህንን አስመልክቶ አንድ ሊቅ በብሂል አበው ውስጥ እንዲህ ይላሉ። እመተናገርሁ ጽድቀ ሰብአ ዛቲ ዓለም ይጸሊኡኒ ወከመ አይንብብ ሐሰተ ኩነኔ ዚአከ ያፈርሃኒ እምኩሉስ አርምሙ ይሄስ ወይስኒ። ትርጉሙም እውነት የሆነ ቃል መናገር እንዳልችል የዚህ ዓለም ሰዎች ጠላት ያደርጉኛል። ሐሰት ተናግሬ በሰው እንዳልወደድ ያንተ የፈጣሪ የእውነት ፍርድ ፍጹም ያስፈራኛል። ከዚህ ሁሉ ስጋት ከዚህ ሁሉ ፍርሃት ታላቁ አርምሞ ዝምታ ይሻለኛል እንደማለት ነው። እናም አንዳንዴ ዝም ማለት የተሻለ አማራጭ የሚሆንባቸው ሁኔታዎች ሊኖሩ ይችላሉ። ነገር ግን ፍርሃት ቀጣይነት ያለው ያልሆነና በራስ መተማመን ከማጣት የሚመነጭ መሆን የለበትም። በራስ መተማመን የሌለውማ ሰው እዩኝ እያለ ይውላል። ተፈጥሮ ግን ይህን አታውቅም። ለምሳሌ ብዙ መድኃኒትነት ያላት እንጉዳይ በትንሽ ዛፍነቷ አታፍርም። እንዲሁ ሁሉ ትልቅ መስሎ ለመታየት የሚሞክረውና ፍርሃት የሚወርሰው የስነ ልቦናና ደህንነት ስጋት ያለበት ሰው ነው። ይህንን ፍርሃት ለመደበቅ የሚደረጉ ጥረቶች ደግሞ እብሪትና ቁጣ፣ ንቀት፣ ሳይታና ማስመሰልን ይወልዳሉ። እናም ወዳጅ መሸነፍን አትፍራው፣ አክብረህ ልብ በል። የማጣት የማነስና የመበለጥ ፍርሃት የአብዛኛው ኃጢአት የሥራ መስራቶች ናቸው። ከታዘብክ ከምንም በላይ የሰው ልጅ መቀበል የሚከብደው ሽንፈቱን ነው። ከስንፍናው በላይ ሰነፍ መስሎ መታየቱ ያሳስበዋል። ለሌሎች ደካማ መስሎ መታየትና የማይፈሩ ግን እውነተኛ ጠንካራዎች ብቻ ናቸው። ደካሞች ያሌላቸውን ለመሳየትና በጥቂት ባለቻቸው አሊያም በሌላቸው ነገር ራሱ ሲኩራሩ ታያለህ። ሌላው ማወቅ ያለብህ ነገር ራሱ ሉክራ ብትል እንኳን ኢምንት መጠንህን እና እዚህ ግባ የማይባል ኃይልህ ለኩራት እንደማያበቁ ያንተ አካል ምድር ላይ ልክ ዳይኖሰር ላይ እንደቆመ ቫይረስ ይመስላል። እሱንም ሳትረሳ በዚሁ ላይ የህዋ አካላትን የግዝፈት ደግሞ አስብ። ለምድር ቅርቧ ኮከብ ፀሐይ ከመሬት 1.3 ሚሊዮን እጥፍ ትበልጣለች። እናም ከፀሐይ በሚሊዮንና በቢሊዮን እጥፍ የሚበልጡ ከዋክብት እንዳሉ አክልበት። እናም ከዚህ አንጻር ያንተ አካልና ቁሳቁስ እንንት ሳይሆን ምንም ነው። ለብዙሃን ግን ይህ እውነታ አይገለጥም። ምክንያቱም ለቅማል ከመንዱባን የአንድ ራስ ቅል ዓላማዋ ነው። ቀጫጭን ፀጉሮች ዋርካዎች ሊመስሏት ይችላሉ። ማን ያውቃል? የአንድ ጢኖ ባክቴሪያ ደግሞ በተራው እዚህ ቅማል ላይ አህጉሬ ነው ብሎ ከትም ይሆናል። ሐቁ ግን ለህዋ ማንኛችንም እንዲህ ከቁጥር ከመማንገባ እፉኝትነንና አንኩራራ፣ አንስገብገብ፣ አንመጻደቅ፣ አንታበይ ብለው በአጽንኦት ያስገነዘቡና ቀጠሉ። ሌላ ወንድ ሁን የምልህ ልጅ ሶፎንያስ ከውጫዊው ገጽታ የበለጠ ውስጣዊ ማንነት ይኖርህ ማለት ነው። መልክህ፣ አለባበስ፣ የምትነዳው መኪና አሊያም የምትኖርበት ቤት ያንተን ዋጋ አይተምንም። እንኳንስ ቁሳቁስና ሀብት ንብረት ቀርቶ ስራ፣ ማዕረግ፣ ቤተሰብህ እንኳን ያንተ አይደሉም። ሌላው ቀርቶ ጤንነትህ፣ የሰውነት ክፍሎችህ አንተ ራስህ እኮ ያንተ አይደለህም። አለኝ የምትለው ነገር በሙሉ ከጊዜ በኋላ ያገኘካቸው ከጊዜ በኋላ የምታጣቸው ናቸው። ታሪክን ዞር ብለህ ብታስተውል የሰው ልጅን አኗኗር በልህቁ የቀየሩ የዲቦ ሰዎች ከውጫዊ ይልቅ ውስጣዊ ማንነታቸው ላይ የሰሩ ናቸው። ነቢያት፣ ሳይንቲስቶች፣ ምሁራን፣ ጠበብት፣ ፈላስፎች፣ ጸሐፍት፣ ተመራማሪ፣ ደጎች፣ ፈጣሪዎች፣ መሪ፣ ሊቃውንት፣ ዜመኞች፣ ትጉሃኖች፣ ፈርቀዳጅ፣ ባለጠጋዎች፣ ህልም ያላቸው ባለ ራእዮች በሙሉ ከውጫቸው ይልቅ ውስጣቸው ላይ የሰሩት ናቸው። ራሳቸውን አውቀው ዓላማቸውን አሳምረው የሚጓዙ ሰዎች አሁንም ምድር በብዛት ያስፈልጓታል። ቀደምት የሰው ተምሳሌቶች እንደሚነግሩን የጋራ እውነታ ቢኖር ከውጭ ይልቅ ውስጣችን ያለው አንጡራ ሀብት በብዙ እልፍ አእላፍ ከውጭ ይልቅ ውስጣችን ያለው አንጡራ ሀብት በብዙ እልፍ አእላፍ እጥፍ እንደሚበልጥ ነው። ይህን ስትረዳ እንደ ቡድሃ በወርቅ የተሞላ ቤተ መንግስት ትተህ በባዶ እግር ትወጣለህ። 900 ዓመት የኖረው የአብርሃም ለምን ቤት እንዳልገነባ ይገባሃል። እንደ ካሌብ በትረ መንግስትህን በሰላም አስረክበህ ወደ ገዳም ትመትናለህ።
ብቻህንም ቢሆን በተፈጥሮ እውነት ጋር ትመዛመዳለህ። ታዲያ ዋጋ ሊያስከፍልህ ይችላል። የህዋ ድንበር አልባነት ቀድሞም እንደገባው የ17ኛው ክፍለ ዘመን ሳይንቲስት ከነ ህይወት ልትቃጠል ሁላ ትችላለህ። እውነት ግን ለዘላለም ያንጸባርቃል። ሶፎንያስ በምናባዊ ተመስጦ ምህዋር የሚደርሰውን ጥበብ በትኩረት የተከታተለ ዘልቋል። ወደው የሰሙት ነገር ከልብ ያርፋልና እያንዳንዷ ጥበብ እየተመዘገባት ነው። ነገ ለሚገጥመው ፈተና፣ ለሚረዳቸው ተማሚዎች፣ ለሚጽፈው መጽሐፍ ብዙ ግብዓቶችን አግኝቷል። በአንዳች መንፈሳዊ ኃይል ከዛፉ ጋር የተዋሃደው በአርምሞ የሚኖሩት ሽማግሌ የአራተኛው እርከን የመጨረሻ አስተምህሮቶቻቸውን አከታትለው አደረሱት። እናም የአራተኛው እርከን አረንጓዴ የመሆን ሚስጥሩ ሲፈታ የምድርን ዝቅ ብሎ የመለምለም ጥበብ የሚገልጥ ነው። ምድር የወደቀባትን ሙሉ በሙሉ ሳታደላ ከስሩ ሆና ትቀበለዋለች። ግን ምን ግዙፍ ብትሆን ከቆዳዋ በላይ የሚመሰምሱባት ጥቃቅን ፍጡራን ታግሳ ታልፋለች። የሚጥሉላትን ቆሻሻ በዝምታ ተቀብላ አበስብሳ ከገለዋ ጋር ታዋህዳለች። እኛ ዛፎች ደግሞ ይህን ሁሉ ችላ የምታሳድገን ልጆቿ ነን። ትንሽ ፍሬያችን ቀጭኑ ስራችን ከውስጧ ሲተከል ሳትንቀን ታበቅለናለች። ዘራችንን አበስብሳ አሰልስላ ወደ ፍሬ ትቀይረዋለች። ከሚከረፋ የአስክሬን በሰባሽ አረንጓዴ ቅጠል የሚበቅሉ ጥበብ ታክናበታለች። የሚጠረናውን የሽንት ቤት ተረፈ ምርት ተረክባ የሚያውደውን ውብ ጽጌረዳ ታጸድቃለች። ይህም የዝምቷ ትዕግስቷ የሞላ መስጠቷ የሚሰራው የፈጣሪ ተአምር ነው። ስለዚህ እያንዳንዱ ዛፍና ተክል የምድር ውለታ አለበት። ሰውን ጨምሮ እያንዳንዱ ምድር ላይ የሚኖር ፍጡር ደግሞ የእጽዋት ውለታ አለበት። ይህንንም ጠንቅቀህ ታውቅ ዘንድ ነገርኩ። ሁላችንም የተሳሰርን ክብ እንጂ ተለያይተን ነጠብጣቦች አይደለንም። ሁሉም የተፈጥሮ አሰራር የተናበበ ጥልቅ መስተጋብር አለው። የተተከለ ሁሉ እስኪበቅል ትዕግስትና ጽናት ያሻል። ዘር ከአፈር ሲከተት ይበሰብሳል። የሚበሰብሰው ግን ውብ አበባን ይዞ ለመውጣት ለመፍካት ነው። በትውልድ መተካት ካየነው ሁላችንም መሬት የምትባል የአንድ ግዙፍ ፍጡር ሕዋሳት ነን። ለምሳሌ የዚህ ደን ዛፎች በሙሉ በስሮቻቸው በኩል ሳናወራ እንናበባለን። በተለይ አልበርት ፈርዲናንድ የተባለ የደን ተመራማሪና ሌሎች የቅርብ አጥኚዎች እንዳረጋገጡት ዛፎች በእንጉዳይና ፈንገስ መረብ የተዘረጋ የአፈር ስር የግንኙነት መስመር ኔትወርክ አላቸው። በስሮቻቸው ይናበባሉ፣ ይረዳዳሉ፣ ማዕድናትን ይጋራሉ ወዘተ። ይህ አንድነታቸው በአፈር ውስጥ ያለ ድንጋይ እስከ ማፍረስ የሚደርስ ጥንካሬ ለግሶ የደኖችን ሕልውና ያረጋግጣል። ችኩሉ የሰው ልጅ ግን ይህን ውድ ትዕግስት አያውቀውም። ትንሹን እውቀቱን ሆፕላስ ብሎ አዝሎ ቦሬ እንደ ዮጵ ወርቅ ሊያገዝፈው ይጋድዳል። ትልቁን የጥበብ ዋርካ ለማናናቅ ትንሽዬ ስንጥር ይዘምታል። ተፈጥሮ ለምቾቱ ሲል እጇን እየጠመዘዘ ራሱን ይሰብራል። በረደኝ ብሎ ዛፍ ቆርጦ የሞቀ ግግሮቹን የምድር በረዶችን ያቀልጣል። በጎርፍስ ሊጥለቀለቅ በነበልባል ሙቀት ሊቃጠል ይፋጠናል። ይህ ደግሞ መሐመድ ደርቃ እንዲሁ ሲሉ ተቀኝተውታል። ቆረጡት ያንን ዛፍ እነ ልክ አያውቁ ምን ያፈራ ይሆን ብለው ሳይጠይቁ አባይ ጣና ሞልቶ ዳሩን ሲጠርገው ምን ጥልቅ አደረገው ዋና የማያውቀው። አበባና ዛፍ እጅ አይወዱም። እናም አረንጓዴነት ከተስፋ ጋር ከታጋሽ ሂደት በኋላ የሚመጣ ሲሆን በተቃራኒው ማፍረስ፣ መቁረጥ፣ ማቃጠል፣ መንቀል ግን በቀይ ቀለሙ የሚከወን ዝቅተኛው ስሜታዊ ግልፋታ የሚፈጽም የቅጽበቶች ጉዳይ ነው። ከሙላት እስከ ጉለት ይደረደራል። ይህን ቀለማት ውክልና የሚያውቁ ኢትዮጵያውያን አባቶች ባንዲራችንን ከላይ ወደታች በአረንጓዴ፣ ቢጫ፣ ቀይ መደብ አኖረው አሳልፈውታል። ቅደም ተከተሉ በምክንያት እንጂ በአጋጣሚ እንዳልሆነ ልታውቅ ይገባል። ይህን የተረዱ የዘመኑ ስርዓቶችን ቀለሞችን በቅደም ተከተላቸው ይጠቀሙበታል። የትራፊክ መብራት፣ የባትሪ ቻርጅ መለኪያ፣ የአውሮፕላን በረራ፣ የአየር ንብረት መጠቆሚያ፣ የሙቀት መጠቀሚያ ካርታዎችንና ሜትሮሎጂ ወዘተ መጥቀስ እንችላለን። ታዲያ ይህንን የመስከንና የመታገስ ጥበብ ስትላበስ
ትበስላለህ። በሰውነትህ ቆይታህም ከመጠን በላይ በልተህ አትጠራቀም። በቁንጣንም አትሰቃይም። ይልቅ በትንሽ ነገር ረጅም ጊዜ የመዝለቅና የመኖር የዛፍ ባህሪን ትላበሳለህ። በጥቂት ምግብ ለቀናት የሚቆዩ ተመስጮች እኮ የውስጣቸውን የምግብ መፈጨትና መቃጠል መቆጣጠርን የቻሉ ናቸው። ይህም ኃይልን አስፈላጊ ለሆኑ ነገሮች ብቻ በመጠቀም ፍጆታን መቀነስንም ያካትታል። በዚህ ጥበብ ምግብ ባፋቸው ሳይዞር ለዘመናት የቆዩ ሰዎች እንዳሉ አፈ ታሪኮች ይናገራሉ። ለመኖር እንደ ዛፍ፣ ውሃ፣ ፀሐይ፣ ነፋስና አፈር ብቻ በቂያቸው የማድረግ መስጠት ላይ የደረሱ ይህ የማይሆንበት ምንም ምክንያት